የተፈጠረው ነገር በጣም ይደብራል። እኛ ሁለቱን ለማስታረቅ የሞከርን ነው አብርሽና ሩታን። በዚህ መሃል ማርክ ያቀሙን እየታገለ እያለ ለምን አስፈለገ እና አቤላ ሁላችሁ ማለት ነው ያው ጓደኛሞች ነን ታውቃላችሁ አይደል? ግን ሩታ ላይ እንያል መቆጣት የለባችሁም ገባችሁ አይደል? ውድና የተከበራችሁ የላ ግሬስ የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን ቤተሰቦች። ዛሬ በአዲስ ቪዲዮ መተናል። እንኳን አደረሳችሁ። በዓሉ እንዴት እያለፈ ነው? በአሪፍ ሁኔታ እኛ ጋር እያሳለፍን ነው ቤተሰቦች። እንዴት ናችሁ ቤተሰቦች? ትንሽ ጠፋ ብለን ነበረ። ዛሬ መተናል። ዛሬ አሳሳቢና አስቸኳይ የሆነ መልእክት ለማስተላለፍ ነው እዚህ ጋር የተገኘ ነው። እስቲ እናቴ ሰላም በማለት ጀምሪ። እሺ ሰላም የላ ቻናል ቤተሰቦች እንደምናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኛ ደህና ነን። የኢትዮጵያም ሕዝብ የውጭውም ሕዝብ እንኳን ለአዲስ ዓመት ለ2018 አደረሳችሁ በማለት ምስጋናዬን አቀርባለሁ። በዚህ በመቀጠል እንግዲህ ቻናላችንን ላይክ እያረጋችሁ የኤልያስን ቻናል ላይክ እያረጋችሁ ትጀምራላችሁ። ስለ አብርሽና ስለ ሩታ ነው። እንግዲህ አብርሃም በጣም እንግዲህ ቃላት ያጥረኛል። በጣም እንደምታዩት ነው የምትከታተሉ የዩቲዩብ ቻናል ቤተሰቦች። የፍቺ ደብዳቤ እንኳን ስትለው ታማኝ ለትዳሩ ጎበዝ፣ እኔ ፍቺ አልፈልግም ጭቅጭቅ ሰለቸኝ ተይኝ ብሎ የሚለምናት ነውና ሚስቱን ወደ አንድነት እንዲመልሳቸው የማይለምን የማይጸልይ የለም እና በመካከላቸው ደግሞ አንድ ፍሬ ይስጣቸው። እንግዲህ ፍሬያቸውን እያዩ ያለውን ነገር ሩታ ከጥፋት እንድትመለስ ነው። አብርሃም እንደምታዩት ለምንም ነገር የማይሸነፍ ለትዳሩ ታማኝ ጎበዝ፣ ክፍተት የማይሰጥ ጥርጣሬ የማያድርበት ነው። እኔ ልጄ ስለሆነ አይደለም እናቱ ስለሆንኩ አይደለም፣ ለትዳሩ ታማኝ ጎበዝ የሆነ ልጅ ነው። ግን መፋታት አለባቸው። ክፍተት አይሰጥም። የፍቺ ደብዳቤ እንዳመጣችበት በቃ ካልፈለግሽ እንለያይ ምን አስጨነቀኝ፣ ሴት ሞልቷል ወላድ በድባብ ትግባ ብሎ ክፍተት እንኳን የማይሰጥ ልጅ ነው። ለትዳሩ ታማኝ ጎበዝ። አዎ እናንተም ለትዳራችሁ ጎበዝና ታማኝ ክፍተት የማሰጡ መሆን አለባችሁ። እንዴ ሰው እኮ በጸሎት እግዚአብሔርን በመለመን በጸሎት ትዳሩ ይጸናል። ቤት ውስጥ በረከትና ረድኤት ይበተናል። አንድነት ይኖራል። ቀጣይነት ይኖራል። ሁሌ መጠራጠር፣ ሁሌ ጭቅጭቅ ውይ አንድ ጎረቤት ነበር ና እባክህን ለቅሶ ቤት እንሂድ ሲለው ጓደኛው እቤቴም ለቅሶ ነው ምን ለቅሶ እንሄዳለን አለ። ጭቅጭቅ ጥሩ አይደለም። ትልቅ አገላለጽ ነው ባይዘው ቤተሰቦቻችን። ይሄንን አገላለጽ እንዴት ታዩታላችሁ? የምር ካሰረሪት አድርጉልኝ። ትልቅ አገላለጽ ነው። ሩታን ይወክላታል። ሁሉ ጊዜ ጭቅጭቅ ነዝነዝ። ፍቅር ካለ እኮ አንድ ሻይ ብርጭቆ ለሁለት በቂ ነው። በቃ ጥሩ ሰላም። ሰው ይነጋገራል፣ ባልና ሚስት ይጣላል። ማይነጋገር የለም፣ ይነጋገራል፣ ይጣላል። ግን ወዲያውኑ ባልና ሚስቶች ገጥመው ወደ አንድነት ወደ መልካም ነው የሚመጡት። አይምሮ እኮ ያበላሻል ጭቅጭቅ፣ የሰው አይምሮ ይነካል። ሰላም ግን ንንጃ በቃ ምን ቤቴ ገብቼ ሚስቴን አይቻት። ጥሩ ሚስት ደግሞ መጥፎ ሚስት ሚሪንዳ፣ መጥፎ ሚስት ሚጥሚጣ፣ መልካም ሚስት ደግሞ ሚሪንዳ። አዎ መጥፎ ሚስት ሚጥሚጣ፣ መልካም ሚስት ደግሞ ሚሪንዳ ሲያስተምሩ አባቶች ነው እና የሰማነው። ሚስት ለባሏ ሚሪንዳ ሆና ነው መኖር ያለባት። እሱም ደግሞ ሲገባ አባ መጣ እንዴት ነው ደህና ነህ እንዴት ነህ ተባብለው ነው መታየት ያለባቸው። ንትርክ ጥሩ አይደለም። ለሚቀጥለውም ትዳር ለሚይዝ ለወጣቱም ለወጣቷም ጥሩ መተሳሰብ በባልና ሚስት መሃል መኖርና መገኘት አለበት። ባልና ሚስት እኮ መተሳሰር ነው፣ ህይወት መቀጠል ነው፣ አንድነት ነው። ታማኝ ሆኖ መገናኘት በቃ ምንድነው ጥርጣሬ? ጥርጣሬ ማጥፋት ነው፣ ማስወገድ ነው፣ መጸለይ። እግዚአብሔርን የጠራ አያፍርም። እግዚአብሔርን የጠራ አሸናፊ እንጂ ተሸናፊ አይሆንም። እግዚአብሔርን የጠራ እግዚአብሔርን የለመነ አምላኩን የጸለየ ህይወቱ የቀጠለ ነው የሚሆነው። መልካም ልምላሜ ነው የሚኖረው። መልካም ነው የሚኖረው። እውነቴን ነው የምላችሁ፣ እግዚአብሔር የገባበት ነገር ነውና መልካም። እግዚአብሔር በትዳራቸው መሀል እነኚህ ልጆች መሀል ይግባና እንግዲህ ለሩታም የማይጸልይ የለም ወደ አንድነት። አብርሃም በጣም የሚወዳት በጣም የሚያከብራት ብዙ ስፍራ የሚሰጣት በጣም የሚወዳት የትዳር ጓደኛው እህቱ ናትና መልካም ሚስት አልደጋግመውም። ለባሏ ቤዛ ናት ብያለውና በማካከላቸው እግዚአብሔር
ይገኝበት። ሰላም ሰላም የኤላ ቻናል ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ለ2018 እንኳን አደረሳችሁ። ባሉ እንዴት ነው? እኛ ጋር አሪፍ ነው፣ ምንም አይልም። አዎ ያው የሩታና አብርሽን ጉዳይ ታውቃላችሁ እናንተም። ያው መለያየቱ ጥሩ አይደለም። እናንተ አንድ ላይ ብትሆኑ አሪፍ ነው። አንድ ላይ ፈጣሪ መልሳችሁ አንድ ላይ ብትሆኑ ደስ ይለናል። አብርሽም ወደ ውጭ ሀገር ተመልሼ ሄዳለሁ እያለ ነበር። ባሄድ አሪፍ ነው። አንድ ላይ ቢሆኑ ቢታረቁ አሪፍ ነው፣ ለኛም ለሁላችንም። እርቅ ማምጣት እኛም ከብዶናል። በቻልነው አቅም እነሱ ለማስታረቅ እየሞከረን እየደከምን እንገኛለን። ከሸገር ማርክ ያቅሙን እየለፋ ነው። ቤተሰቦቻችን ሩታ ፍቺ ይፈልጋለሁ እኔ ምንድነው ቆይ ምን ይሁን ነው እያልሻለሽ ሩታ ማለት ነው። ማለት እኔ ገባችሁ አይደል? አብርሽና ሩታ አንድ ላይ እንዲሆኑ የኛ ፋሚሊዎች ይፈልጋሉ። አፈልጉም እንዴ ትፈልጋላችሁና የተፈጠረው ነገር በጣም ይደብራል። እኛ ሁለቱን ለማስታረቅ እየሞከረን ነው አብርሽና ሩታን። በዚህ መሃል ማርክ ያቀሙን እየታገለ እያለ ለምን አስፈለገ እና አቤላ ሁላችሁ ማለት ነው ያው ጓደኛሞች ነን ታውቃላችሁ አይደል? ግን ሩታ ላይ ያህል መቆጣት የለባችሁም። ገባችሁ አይደል? እናንተ የራሳችሁ ህይወት የሆነ ነገር አለ እዚህ ጋር ሩታን በቃ በጣም ብዙ አስቸጋሪ ጸባዮች ሊኖሩባት ይችላሉ። ጓደኛ እስከሆናችሁ ድረስ አጸፋ መመለስ የለባችሁም። ወይስ በ11ኛ ሰዓት አይ ነው ነገሩ ተስፋ ያስቆርጣል። ግን በቃ እኔ ምን እያልኳችሁ ነው ያለሁት ሩታ ላይ መቆጣት ምናምን ይሄን ያህል ፑሽ ማድረግ አልነበረብህም። አቤላ ሜንሽን አደርጋችኋለሁ አሁን ማለት ላስቀየማችሁ እችላለሁ። በዚህኛው ንግግር ያላቀም ከተቀየማችሁም ግድ አይሰጠኝም። አሁን ከና አቤላ አንፃር ማርክ ያቀሙን እየጣረ ነው አብርሽና ሩታን ለማስታረቅ አንድ ለማድረግ። ለምንድን ነው አብርሃም ተመልሶ የሚሄደው ውጪስ? ለምንድን ነው ፍቹን የፈለግሽው? ሩታስ ቁጭ ብላችሁ ብትመካከሩ አሪፍ ነው። ማለት አብርሃም ፍቹን አይፈልግም እንዳያችሁት ነው ቤተሰቦች። ውጪ ተመልሼ እሄዳለሁ እያለ ነው አብርሽ። አንተ መሄድም የለብም። እስቲ ወደ ራሷ እስክትመለስ ድረስ ትንሽ ቀን ስጣት እስቲ ታስብበት። ገባ አይደል? ዝም ብለህ የምትወስነው ውሳኔ አይደለም። እና ሩታስ ምንድነው ነው ማርክ በርታለን። አቤላ ምናምን ደግሞ የምታረጉት ነገር ትንሽ ስላስደበረኝ ስርዓት ብትይዙ ደስ ይለኛል ማለት ነው። እንደ ማስጠንቀቂያም ልቆጥሩ ትችላላችሁ፣ አይመለከተኝም። እና ሩታ ላይ ደፍራችሁ ይሄን ያህል ባትቆጧት ደስ ይለኛል። ተስፋ ልቆርጡ ነገሩ መተው ይቻላል። ገባ አይደል? በራስ አካውንት መታ እንደዚህ ማለት አያ በቃ ያለፈ ነገር ነው። ገባ? ለማስታረቅ በቻልኩ አቅም ተስፋ ሳቆርጥ መሞከር እንጂ ሩታ ላይ ሆና የራስን ህይወት መኖር ትችላለህ። ማሳወቅ ፈልገው ነገር ሩታ ላይ ማንም ሰው ባይቆጣ አብርሃምንም ማንም ሰው ባይሆኑላችሁ ሁለቱን ወደ አንድ ለማድረግ እናምጣ የሚል አመለካከት ውስጤ ስላለ ነው። ቤተሰቦች በክፋት አንግል እንዳትይዙ። ሀሳቤ አሪፍ ነው፣ አገላለጼ አሪፍ ከሆነ እሺ የኤላ ቤተሰቦች በርቱልን እያላችሁ ኮመንቱን አጨናንቁት ማለት እፈልጋለሁ። እና በቻልነው አቅም እነሱን ለማስታረቅ እንሞክራለን። ለሁሉም አንድ ነው፣ ለውጭውም ዓለም ለኢትዮጵያም ዓለም እግዚአብሔር ለሁላችንም እኩል የልጅነት ባልሽ ነው፣ እኩያ ባልሽ ነው። አብራችሁ እንድትቀጥሉልኝ ነው የምፈልገውና በትህትና ከይቅርታ ጋራ ነው የምጠይቅሽ። ለምንድን ነው እሱ እንደዚህ እየለመነሽ? ጥሩ ወንድምሽ ነው፣ ጥሩ የትዳር ጓደኛሽ ነው። እኔ ጭቅጭቅ አልፈልግም፣ ወደ አንድነት እንመለስ። እኔ ይኸውልሽ ሌላ ነገር በመሃላችሁ ቢኖር ሌላ ጓደኛ ቢኖረው አይ በቃ እኔ አትጨቃጨቂው ፋቦ እንደፈለግሽኝ አልፈልግም፣ በቃ አንቺ ካልፈለግሽ እኔም አልፈልግ ነበር የሚልሽ ምንም ነገር በአብርሽ በኩል ስለሌለ በአንቺ በኩል አለ ብዬ ሳይሆን ምንም ነገር እሱ ሌላ ጓደኛ ስለሌለው ካንቺ ሌላ ለአንድ ሰው እኮ አንድ ሰው 3-4 እኮ አያስፈልግም ለማንም ሰው። እኛ በሀገራችን አንድ ሰው ለአንድ ነው ልምዳችን የሚለውን ነገር ተናግሬያለሁ። እሱ ላንቺ ቆሞ ተይ ሩታ እኔ ፍቺ አልፈልግም ሲል የፍቺ ደብዳቤ አታንጭበት፣ የመኖር ደብዳቤ አንጪ። እስቲ ጸልይ፣ ተንበርከከሽ እግዚአብሔር አምላክሽን በስውር ንገሪው። ጸሎት እኮ በስውር ነው፣ ጸሎት በአደባባይ አይደለም። እስቲ ተሰወሪና መጸለይሽን እግዚአብሔርን መጠየቅሽን ለማንም ሳታውሪ እስቲ ተሰውረሽ እግዚአብሔር አምላክን ጠይቂው። እግዚአብሔር እኮ የለመኑትን የማይነሳ የጠየቁትን የማይረሳ አምላክ ነውና በትዳራችሁ መሀል እግዚአብሔር አምላክ ይግባ። አንድነታችሁ ይቀጥል። ደስታችሁን ነው የምፈልገው፣ አንድነታችሁን ነው የምፈልገው። እግዚአብሔር በእናንተ መሀል ይገኝ። ያው ሩታ ማሚም እንዳለች አንቺ ማስቢበት፣ ይሄን ውሳኔ ሳትወስኚ በፊት አስቢበት መጀመሪያ ማለት ነው። አብርሽም አይፈልግም፣ አንቺ ለምን እንደዚህ እንዳሰብሽ አናቅም። መጀመሪያ አስቢበት። እሱም ንዴት ሊሆን ይችላል ወደ ውጭ ሀገር ሄዳለሁ ምናምን የሚለው ሳይፈልግ ማለት ነው። እና አስቢበት አንቺ
ቪዲዮ እንዴት አያችሁት ቤተሰቦቻችን? በቀጣይ እስቲ ያሉበትን ነገር የደረሱበትን ነገር እስክናሳውቃችሁ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቆዩን ማለት ነው። ይመቻችሁ። እንወዳችኋለን። ክበሩልን።